ኢትዮጵያ ቴሌቪዥን ነው። ፋሲል አልተጠገነም ፋሲል ዳግም ነው የተወለደው ዛሬ ሪበርዝ ነው ቀደም ሲል የተከታተላችሁት የፌዴሪ ጠቅላይ ሚኒስትር አብይ አህመድ የጎንደር አብያተ መንግስታትን ዛሬ በይፋ ካስመረቁት ንግግራቸው የተቀነጨበውን ነበር። ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን አሁን ጀምሯል። ቀሪ አበይት ጉዳዮችን እነሆ። ጠቅላይ ሚኒስትር አብይ አህመድ በጎርጎራ ጣናነሽ 2 ጀልባን በይፋ ስራ አስጀመሩ። የብልጽግና ፓርቲ ከፍተኛ የሥራ አመራሮች ባለፉት ቀናት የወሰዱት ስልጠና የኢትዮጵያን ህብረ ብሔራዊነት የሚያጠናክርና የሀገሪቱን የብልጽግና ጉዞ እውን ለማድረግ በሚሰሩ ስራዎች ዙሪያ ግንባር ቀደም ተግባራት ለመፈጸም አቅም እንደፈጠረላቸው ተናገሩ። በኢትዮጵያ የጋራ ትርክትን በመገንባት ህብረ ብሔራዊት አንድነትን ማጠናከር እንደሚገባ ተገለጸ። የሩሲያ ኃይሎች በዶኔትስክ ግዛት ወደምትገኘው ፖትሮቪስ ከተማ መግባታቸውን አስታወቁ የሚለውን ደግሞ ከውጭ ዜና። 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር በመጪው እሁድ እንደሚደረግ የኢትዮጵያ አትሌቲክስ ፌዴሬሽን ስለማስታወቁ ከስፖርት ይዘናል። በኢትዮጵያ ተጠናክሮ የቀጠለው የወል ትርክት ግንባታ ህብረ ብሔራዊት ሀገርን ለመገንባት ያለው አስተዋጽኦ መገለጫዎቹ እንደምን ያሉ ናቸው? የኢቲቪ ዜና 57 አብይ አጀንዳችን ሆኖ ይቀጥላል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን እንግዳችንም አሉ። ከደቂቃዎች በኋላ ይቀላቀሉናል። የታሪክ መምህሩ በላይ ስጦታው እዚህ ስቱዲዮአችን ከደቂቃዎች በኋላ የሚቀላቀሉን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ ጋብዛለሁ። እኔ ሰለሞን ኃይለ ኢየሱስ። የሀገር ጉዳይ በመጀመሪያ ዝግጅቱ ታላቁን የባህር በር አጀንዳ ይዞ ይመጣል። አንተ ከምትበላው እኔም አልበላው አብረን አንብላ የሚል ጎረቤት ያንን አክሰስ በሚቆጣጠርበት ሁኔታ የባህር በር መውጫ ያስፈልገኛል፣ ስለዚህ እንነጋገርበት ነው የተባለው። የዚህን የባህር በርን ጉዳይ የሚያነሳ አካል ጦረኛ ተደርጎ የሚወሰድበትን አውድ ስንመለከት ነው የቆየ ነው። ይሄንን ለማስረዳት ወደ ኋላ ትንሽ ማፈግፈግ ያስፈልጋል። እንዴት ባህር በር ኖረን፣ እንዴት ባህር በር አጣን፣ እንዴት ባህር በር ማግኘት እንችላለን ወደሚለው መምጣት ያስፈልጋል። አሰብን ጠቅልሎ ኢትዮጵያን የባህር በር የዘጋበት ሂደት በርዕዮተ ዓለማዊ ግትርነትና መስፈርቶች የታጀበ ነው። እዛ ሰዓት ላይ ይሄንን ውሳኔ የማሳለፍ በውግንናም በውክልናም ስልጣን የላችሁም። ይሄንን አልቀበልም። ለምሳሌ ፈርመዋል። አዎ ለምን ፈረሙ ስንል ግን የሆኑ ነገሮች አሉ። አልፈጣውም የሚለው እሺ የኢትዮጵያ ሀገረ መንግስት የኢትዮጵያ እንደ ሀገር ለኢትዮጵያውያን እንደ ህዝብ ውግንና አልነበረ፣ ሲምፓቲ ኢቭን አልነበራቸው። የሀገር ጉዳይ በቅርብ ቀን በኢትዮጵያ ቴሌቪዥን ይጀምራል። ተመልሰናል። ቀዳሚ ወዳደረግነው ዘገባ እንሻገር። በታሪክ የደመቀውን የአባቶቻችንን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ የፋሲል አብያተ መንግስታትን ግቢ ዛሬ በይፋ መርቀዋል። ባልደረባችን አዝመራው ሞሴ በጉዳዩ ዙሪያ ተከታዩን ጥንቅር ይዟል።
የ17ኛውና 18ኛው ክፍለ ዘመን የኢትዮጵያ እድገት ምልክት የሆነችው ጎንደር ከተማ ታሪክ በደማቅ የጻፈው ትውልድ የሚኮራበት የሰው ልጅ ቀልብ አፍዞ የሚያስቀር የኪነ ህንፃና የኪነ ጥበብ ባለቤት ናት። ጎንደር እንዲሁ ውብ ታሪክ የያዘችው ዘመናትን የተሻገረ የአፄዎቹ መናገሻ በመሆኗ ነው። ይሁን እንጂ በአስደናቂነቱና በኪነ ህንፃ ጥበቡ በዩኔስኮ የዓለማችን ቅርስ አንዱ ሆኖ የተመዘገበው የፋሲል ግንብ አርጅቶ በመሰነጣጠቁ ታሪክ እንዳይጠፋ የበዛ ስጋት ተፈጥሮ ነበር። እናም ጠቅላይ ሚኒስትር አብይ አህመድ በሰጡት አቅጣጫና ልዩ ክትትል ፋሲል እንደገና ታድሶ የጎንደር ዳግም ክብር ሆኗል። ጠቅላይ ሚኒስትር አብይ አህመድ በታሪክ የደመቀውን የአባቶቻችን ዘመን ተሻጋሪ ቅርስ ዳግም እንዲወለድ አድርገናል ብለዋል። ፋሲል አልታደሰም፣ ፋሲል አልተጠገነም፣ ፋሲል ዳግም ነው የተወለደው። ዛሬ ሪበርዝ ነው። ከ30 ዓመት በፊት ጀምሮ አውቀዋለሁ ይሄንን ቦታ። ተጠገነ የሚለው ስም ያንስበታል። ዳግም ተወለደ ቢባል ተገቢ ይሆናል። ነገር ግን ታሪካዊ ጭብጡ እንደሚያመላክተው የጎንደር ከተማ ምስረታ መነሻው ሐሳብ ይህ ቤተ መንግስት ነበር። ይህ ቤተ መንግስት ከባቢውን ፈጠረ። ዛሬ ቤተ መንግስቱ ዳግም ተወልዷል። አራዳን ዳግም ካልተወለደ፣ ጃንተከል ዳግም ካልተወለደ፣ ቆባስጥል ዳግም ካልተወለደ ታሪክ አልተደገመም ማለት ነው። ጎንደር እንደ ፋሲል ራሷን ዳግም ወልዳ ማየት የሁላችን መሻት ምኞትና ስራ መሆን አለበት። በጎንደር አብያተ መንግስታትም ሆነ በጎንደር ከተማ የተመለከትነው ስራ ልጆቻችን የተሻለ ተስፋ እንዳላቸው አይተናል ብለዋል ጠቅላይ ሚኒስትሩ። እኔ ዛሬ በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተ መንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቼዋለሁ። የጎንደር ታዳጊዎች፣ የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ስለሆነ አባቶቻችሁ ገንብተዋል፣ እኛ ለማቆየት ሞክረናል። አልቃችሁ ጎንደርን ብትሰሩ የበለጠ ያማረ የተዋበ የለማ ሀገር ለመፍጠር ስለሚያስችል ልቦናችሁን ሰብሰብ አድርጋችሁ ጎንደርን በድጋሚ ለመውለድ በጋራ እንድንሰራ አደራ ልላችሁ ፈልጋለሁ። ጊዜ፣ ጉልበት አሊያም ስልጣን የሚሸሽ ነገር ነው ያሉት ጠቅላይ ሚኒስትሩ የማያልፈውን ይህን መሰል ታሪካዊ ስራ በጋራ እንድንሰራ አደራ ማለት ፈልጋለሁ ብለዋል። አሁን እንልማ እንቀየር ሲባል በየዋህነት ባለማስተዋል ተበታትነን ሀገር እንዳይሰራ ከምናደርግ ጎንደርን ዳግም በመስራት ጉዳይ ሁላችንም የጋራ አቋም ይዘን በሌላው ጉዳይ ችግር የለውም እንለያዩ። በስራው ጎንደርን ዳግም አስቦ ለመውለድ ግን የሁላችንም የጋራ አቋም መሆን እንዳለበት በጽኑ አምናለሁ። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ አላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራላችሁ ፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። የጎንደር ከተማ ጥንታዊነቷንና ታሪኳን ሳትለቅ ውበቷ የበለጠ እንዲገለጥ ትብብርና ሰላም እንደሚያስፈልግም ጠቅላይ ሚኒስትሩ አሳስበዋል። ይህ በዚህ እንዳለ የጎንደርንም ሆነ የአካባቢውን ጸጋ ለመጠቀም ሰላም፣ ትብብርና አንድነት እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ተናግረዋል። ይህ ከሆነ ዳግም ኢትዮጵያን መውለድ ይቻላል ብለዋል ጠቅላይ ሚኒስትር አብይ አህመድ በንግግራቸው። ጎንደር በቅርቡ ከውጭ የመጡ ሰዎች ጎብኝተዋት ነበር። ተደንቀዋል፣ ተደምመዋል። ከዚህም ወደ ጎርጎራ ሄደው ጎርጎራንም አይተው በውሃ ላይ ወደ ባህር ዳር ሄደው ባህር ዳርንም አይተው ድንቅ አገር አላችሁ፣ ብትበረቱ ብትሰሩ የትም ቦታ ተኪዶ የማይታይ ነገር አለ ብለው ከዚያ መካከል በአድናቆት የነገሩኝ
ከጎንደርና ባህር ዳር ከጎርጎራ ባሻገር ከዚህ እስከ ጎርጎራ ያለው መንገድ በራሱ ቢጠገን አሉ ተራራውና ውበቱ አይጠገብም አሉ። ራሱ መንገድ ላይ ያለው ያለማው ተራራ ትልቅ ውበት ትልቅ ጸጋ አለው አሉ። ነገር ግን ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ባዕድ ሳይሆን ባላገሮች ባለቤቶች ከአንድ ሰፈር ተንቀሳቅሰው ያገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን አያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን ባህር ዳርን ወይም አማራ ክልልን ከአማሮች በስተቀር ማንም አያዝበትም። እኛ እንደው ሲፈቀድልን እንደ ድል ወስደን ከማገዝ ባሻገር በዕለት ተዕለት ጉዳይና ስራዎች ውስጥ እጃችን አናስገባም። ይሄ ድል ኢትዮጵያ ውስጥ አልነበረም። አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ያማረ ስለሚሆን በትብብር መንፈስ ዳግም ጎንደር፣ ባህር ዳር፣ አማራ፣ ኢትዮጵያ እንዲወለዱ በጋራ እንድንቆም አደራ አላችሁ ፈልጋለሁ። የተወደዳችሁ የጠቅላይ ሚኒስትር አብይ አህመድ የአማራ ክልል ቆይታና ያስተላለፉትን መልእክት ከዜና በኋላ ሙሉን የምናስተላልፍ መሆኑን እየገለጽን ከወዲሁ እንድትከታተሉት እንጋብዛለን። በሌላ ዜና ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በጎንደር የመገጭ የመስኖ ልማት ፕሮጀክትን የስራ ሁናቴ ተመለከቱ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በጎንደር ጉብኝታቸው የመገጭ የመስኖ ልማት ፕሮጀክትን የስራ ሁኔታን ስለመገምገማቸው ገልጸዋል። የመገጭ ፕሮጀክት 870 ሄክታር መሬት ላይ ያረፈ ሲሆን ፕሮጀክቱ 17000 ሄክታር መሬትን በመስኖ ልማት ይሸፍናል ተብሎም ይጠበቃል። ጠቅላይ ሚኒስትሩ በመልእክታቸው ታዲያ የፕሮጀክቱ ቁልፍ የስራ አካል የሆነው የወንዝ ቅልበሳ ስራ በተሳካ መልኩ ስለመጠናቀቁ ገልጸዋል። የተቀሩ ስራዎችም በተያዘላቸው የጊዜ ሰሌዳ እየተካሄዱ ይገኛሉ ያሉት ጠቅላይ ሚኒስትሩ የመገጭ ግድብ በሚጠናቀቅበት ወቅት ታዲያ የአካባቢውን የግብርና ምርታማነት እንደሚያሳድገውም አስታውቋል። በፕሮጀክቱ ላይ የነበረውን የስራ ግምገማ በተንቀሳቃሽ ምስል አስቀርተናል። የተወደዳችሁ ተከታተሉትና እንመለሳለን። ከዚህ ጉዳይ አልወጣንም። የመገጭ የመስኖ ግድብ ፕሮጀክትን ለማጠናቀቅ የሚያስችል ስራ እየተሰራ ስለመሆኑ የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ ተናገሩ። ከተጀመረ በርካታ ዓመታት ያስቆጠረው ይሄው የመስኖ ፕሮጀክት በመንግስት በተሰጠው ልዩ የስራ አቅጣጫ
አጭር ጊዜ ውስጥ ለማጠናቀቅ የሚያስችለውን ምዕራፍ ስለመሸጋገሩ ዶክተር አብርሃም በላይ ገልጸዋል። የመገጭ መስኖ ግድብ ፕሮጀክትን አስመልክቶ ማብራሪያ የሰጡት የመስኖና ቆላማ አካባቢ ሚኒስትሩ ዶክተር አብርሃም በላይ የፕሮጀክቱ ግንባታ በፍጥነትና በጥራት እየተከናወነ መሆኑን በማንሳት ከዚህ ቀደም ያጋጠመውን ችግር ለመፍታት መንግስት በርካታ ጥረቶችን እያደረገ ስለመሆኑም አብራርተዋል። ሚኒስትሩ ዛሬ እዚህ መገጭ የተገኘ ነው። ይህንን ፕሮጀክት ሁላችሁም እንደምታውቁት በተደጋጋሚ ህዝቡ በፕሮጀክቱ አፈጻጸም ቅሬታ ሲያሰማበት የነበረ በመንግስትም በተከታታይ ችግሩን ለመቅረፍ ሙከራዎች ሲደረጉበት የነበረ በባለፈው ዓመት ግን የተለየ ውሳኔ ክቡር ጠቅላይ ሚኒስትራችን በመወሰናቸው ሲሰራ የነበረ ኮንትራክተር በማስወጣት አዲስ ኮንትራክተር ገብቶ ስራው ደግሞ በሙያተኞች እንዲመረመርና ችግሩ ምን እንደሆነ ከስሩ ተቀርፎ ወደፊት በፍጥነት እንዲሰራ በተሰጠው አቅጣጫ መሰረት ከውጭ አማካሪዎች አምጥተን ጥናት አድርገን ሲሰራ የነበረበት ቴክኒካል ችግር ከስረ መሰረቱ መፍትሄ እንዲያገኝ ካደረግን በኋላ ፕሮጀክቱ አሁን በጤናማ የፕሮጀክት አመራር ስርዓት እየሄደ ያለ ፕሮጀክት ነው። የፕሮጀክቱ የግንባታ ሂደት በፍጥነት እየተከናወነ እንደሚገኝ የገለጹት ዶክተር አብርሃም በላይ በጠቅላይ ሚኒስትር አብይ አህመድ በተሰጠው ልዩ ትኩረት አሁን ላይ የዋናው የአፈር ሙሌት ስራ እየተከናወነ እንደሚገኝም ገልጸዋል። ግን ዋናውና የመጀመሪያ ማይልስቶን የሚባለው ውሃውን ከነበረው ኮርስ ቀይሮ በሌላ መንገድ ወስዶ ዳሙን ከጫፍ እስከ ጫፍ መስራት የሚያስችል ሁኔታ መፍጠር ነው። ዛሬ ክቡር ጠቅላይ ሚኒስትራችን በተገኙበት ይህንን የማድረጉ ስራ ተፈጽመዋል። ስለዚህ ዛሬ ከስር ጀምሮ ከጫፍ እስከ ጫፍ ዳሙን መስራት የሚያስችል ሁኔታ ተፈጥሯል። እዚህ ስትራክቸራል ስራው 100% ተጠናቀዋል። ከዚህ በፊት ስትራክቸራል ስራውን ቆሞ ነው የነበረው። አሁን 100% ተጠናቀዋል። አሁን ዋናው ዳሙ የአፈር ሙሌት ስራው በስፋት እየተሰራ ነው ያለው። በዚህ ሂደን ከሰኔ በፊት ፕሮጀክቱን ሜይን ዳሙን ሙሉ በሙሉ ጨርሰን የሴሌብሬት የምናደርግ ይሆናል፣ የምናከብረው ይሆናል ለማለት ነው የምፈልገው። ዜናዎቻችን እንደቀጠሉ ናቸው። የተወደዳችሁ ጠቅላይ ሚኒስትር አብይ አህመድ በጎርጎራ ጣናነሽ 2 ጀልባን በይፋ ስራ አስጀመሩ። ጀልባዋ በጣና ውሃ ላይ የቀዘፈች ባህር ዳር ከተማን ከጎርጎራ ኢኮሎጂ ማገናኘት መጀመሯን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ገልጸዋል። አክለውም ከ180 ተጓዦች በላይ የማጓጓዝ አቅም ያላት ጣናነሽ 2 ለጉብኝት ለመዝናናትና አስደማሚውን የጣና ሐይቅ የተፈጥሮ ከባቢ ለመጎብኘት ወደ ጎርጎራ ኢኮሎጂ የሚደረገውን ጉዞ የበለጠ ምቹ ስለሚያደርገውም ጠቁመዋል። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው የጣናነሽ 2 ጀልባ ስራ የማስጀመሪያ ስነ ስርዓትን አስመልክቶ በተንቀሳቃሽ ምስል ባጭሩ አስቀርተነዋል። እንጋብዛችሁና እንመለሳለን።
እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙ ኢቲቪ ዜና 57 አሁንም እንደቀጠለ ነው። እምቅ ጸጋዎችን በመጠቀም ለሀገር ልማት እድገት መዋል እንደሚገባ የብልጽግና ፓርቲ ከፍተኛ አመራሮች ተናገሩ። ለፓርቲው አመራሮች የተሰጠው ስልጠና አመራሩ የአስተሳሰብና የተግባር አንድነትን እንዲያመጣ እድል ስለመፍጠሩም ተገልጿል። ባልደረባችን ሙሉ ግርማይ በጉዳዩ ዙሪያ ተከታዩን ይዟል። የኢትዮጵያ ኢኮኖሚ ከግብርና መር ወደ ብዝሃ ዘርፍ እንዲሸጋገር የተነደፈው ፖሊሲ ውጤት እያመጣ ስለመሆኑ በሁሉም ዘርፎች እየታዩ ያሉ እምርታዎች ማሳያ መሆናቸውን አመራሩ ይገልጻል። ግብርና፣ ቱሪዝም፣ ማዕድን፣ ማኑፋክቸሪንግና ኢንፎርሜሽንና ቴክኖሎጂ ዘርፎች የኢኮኖሚ ምሰሶዎች ናቸው። የኢትዮጵያ የመልማትን እጣ ፈንታ ይወስናሉ የተባሉት እነዚህ ዘርፎች በመደመር መንግስት ፍኖትም ትኩረት ተችሯቸዋል። የብልጽግና ፓርቲ ከፍተኛ አመራሮችም በመደመር መንግስት ፍኖት ግብርና፣ ቱሪዝም፣ ማኑፋክቸሪንግና ከተማ ለአመራሩ ስልጠና የተሰጠባቸው ዘርፎች ናቸው። የሀገራችንን ኢኮኖሚ እንገነባለን ብለን ከምናስባቸው ምሰሶዎች ወይም ዋልታዎች ውስጥ በግብርና ዘርፍ የነበሩን ጥሩ አፈጻጸሞች፣ ቀሪ ስራዎችና ለወደፊት ምን መስራት እንዳለብን በሰፊው ተነስቷል፣ በሰፊው ተወያይተናል። ሌላው ከተሞች እድገት በተመለከተ ነው። የከተሞች እድገት ለወደፊት አይቀሬ ነው። አይቀሬ ስለሆነ ከተሞችን እንዴት ማዘመን እንዳለብን ምን መስራት እንዳለብንም ሰፊ ውይይት ተደርጓል። መግባባትም ተፈጥሯል። አንዱ የኢኮኖሚ ፒላራችንም የተቀመጠው የቱሪዝም ሴክተርን በአግባቡ በማልማትና ሀገራችን ከቱሪዝም ማግኘት የሚገባ ኢኮኖሚ እንዲያገኝና እንዲያበለጽግ ታሳቢ ተደርጎ ነው። ይሄ ደግሞ በስፋት በመደመር መንግስት መጽሐፍ ላይ በደንብ የተቀመጠበትና አንዱ የስልጠና ርዕስ ተደርጎ የተሰጠው ለዚህ ስልጠና በጣም በቂ ግንዛቤ ለመያዝ የተሞከረበት ሁኔታ ነበረ። ኢትዮጵያ በመደመር መንግስት ፍኖት የያዘቻቸውን ጉዞ እውን ለማድረግም አመራሩ ያስተሳሰብና የተግባር አንድነትን እንዲፈጠር ስልጠናው እድል መስጠቱን ተገልጿል። በተለይ ደግሞ ያንዳንዱ ክልል ምን ጉድለት አለብኝ፣ ምን ጥንካሬ አለ፣ ከሌላው ክልል ምን መማር አለብኝ፣ ምን ተሞክሮ ማሻገር አለብኝ ብሎ ሁሉም በተመሳሳይ ደረጃ ይነስም ይብዛም ያንዳንዱ የራሱን የሰራቸው ስራዎችን የማካፈል ስራ እየሰራበት ሁኔታ እንደተፈጠረና ሁላችንም ከያንዳንዳችን ብዙ ነገር ተምረን ወደ መጣንበት ስንመለስ ራስን ቆም ብሎ ማየትን የሚያስችል ትምህርት የወሰንበት ነውና ድሬዳዋን አዲስ አበባ ከተማ አስተዳደርን ጨምሮ ሁሉም የክልሉ የ12ቱም ክልል አመራሮች ተሰባጥረን ነው የገባ ነውና የፌደራል አመራሮችን ጨምሮ ይሄ ደግሞ እውቀትን በተሞክሮ ማለት ነው ከተሞክሮ እውቀትን ለመውሰድ በጣም ያገዘን ነው የነበረው። አንዱ ጋር ያለ ነገር አንዱ ጋር የለም፣ አንዱ ጋር የተሳካ ነገር አንዱ ጋር ደግሞ አልተሳካም። ያልተሳካበት ምክንያት ምንድነው የሚለው ሌላኛው ክልል ጋር ወይም ሌላኛው አመራር ጋር መፍትሄ የሚያገኝበት በሂደቱ ደግሞ የተዋወቅንበት በቃ ሙሉ ኢትዮጵያን ያየንበት የስልጠና ቆይታ ነው ነበር። የብልጽግና ፓርቲ ከፍተኛ አመራሮች ስልጠናው በተግባር ጭምር ምልከታ በማድረግ የልምድ ተሞክሮም ተደርጓል። በኦሮሚያ ክልል በምስራቅ ሸዋ ዞን በቢሸፍቱና በሸገር ከተማ አስተዳደሮች የታዩ የልማት እንቅስቃሴዎችም እምቅ ጸጋዎችን በአግባቡ መጠቀም እንደሚገባ ማሳያ መሆናቸውም ተነስቷል። በቲዮሪ ሲወራ የነበረ ነገር ነው። ያንን ነገር በተግባር ሜዳ ላይ አይተናል ነው። በጣም የሚገርም ነገር ነው። ይሄ ከአመራር ቁርጠኝነት፣ ከአመራር ለውጥ፣ ከአመራር ውሳኔ የመጣ ውጤት ነው። እየተካሄደ ያለው የብልጽግና ፓርቲ አመራሮች ስልጠና በመደመር መንግስት እይታ የዘርፍ እምርታ በሚል መሪ ሐሳብ ከንድፍ ስልጠና ባለፈ በተግባር ተኮር የመስክ ምልከታም እየተካሄደ ይገኛል። ይህ በዚህ እንዳለ የብልጽግና ፓርቲ ከፍተኛ አመራሮች ስልጠና ህብረ ብሔራዊ አንድነትን ለማጠናከርና በጋራ ሀገር ለመስራት ከፍተኛ አቅም የፈጠረ ስለመሆኑ ተሳታፊ አመራሮች ተናገሩ። ስልጠናው የጋራ እድገትን ለማድረግና ልምድና ተሞክሮ የተቀሰመበት ሆኖ ስለማለፉም እንዲሁ አቤል ሙልጌታ የብልጽግና ፓርቲ ህብረ ብሔራዊት የሆነች ለህዝቦቿም የጋራ ታሪክ ያላት በጠንካራ ኢኮኖሚ ላይ የተመሰረተች ሀገርን ለመፍጠር እየሰራ ያለ ፓርቲ ነው። ይህንንም እውን ለማድረግ የአመራሩን አቅም በየጊዜው ለማሳደግ ስልጠናም ይሰጣል። የፓርቲው ከፍተኛ አመራሮችም በአዳማ ያደረጉትን ስልጠና አጠናቀው በኦሮሚያ ክልል የተለያዩ ቦታዎች ላይ በግብርና ኢኒሼቲቭ የተሰሩ የልማት ስራዎችንና በግል ኢንዱስትሪ ፓርኮች የተሰሩ ስራዎችን ጉብኝትም አድርገዋል። በጉብኝቱ ላይም የመደመር መንግስት ጠንካራ ኢኮኖሚን ለመገንባት ያሉ የሀብት ምንጮችን በአግባቡ እየፈተሸ ተጨባጭ ስራዎችን መስራቱንም የሚያሳይ እንደሆነም
በጉብኝቱ ላይ በአመራሩም ተነስቷል። ስለዚህም ደግሞ የገጠር ትራንስፎርሜሽን ገጠሩ ላይ ያለው ማህበረሰብ የኑሮ ሁኔታ ከማሻሻል አኳያ ግብርናን ከማዘመንና ምርታማነት ከማረጋገጥ አኳያ በርካታ ስራዎች ይሰሩ እንደሆነ ማየት ይችላል። በዛ ላይ በታች ያለው መዋቅርን ማጠናከር ቀበሌ ላይ የዘመነ የአስተዳደር ስርዓት ዘርግተው ስራዎችን እየሰሩ እንደሆነ ማየት ይችላል። እዛ ተጨማሪ በሌማት ትሩፋት በአሳ ሀብት በሙዝና በተለያዩ ምርቶችም እንደዚሁ በርካታ ስራዎችን እየሰሩ እንደሆነ ማየት ይችላል። በተለይም ስልጠናው ከሁሉም አካባቢ ያሉ አመራሮች የተሳተፉበት በመሆኑ ህብረ ብሔራዊነትን የበለጠ ያጠናክራልም ተብሏል። እርስ በርስ የመተዋወቅ አቅምንም የፈጠረ ነውም ተብሏል። አጠቃላይ ሰልጣኙ ከሁሉም መላ ኢትዮጵያ የብልጽግና አመራር የተሰበሰበበት ከመሆኑ አንፃር ወንድማማችነት እህትማማችነት የበለጠ የተጠናከረበትና ሀገርን ለመምራት ለማበልጸግ ያሉትን ችግሮቻችን እየፈታን ወደ ድሎች እየቀየርናቸው ለመሄድ የሚያስችል የተባበረና የተቀናጀ አቅም መፍጠር የምንችልበት አጠቃላይ ተግባቦት የፈጠርንበት ነው። ህብረ ብሔራዊነት ጎልቶ የታየበት መማማር የሆነበት መቀባበል መተዋወቅ የሆነበት እንደውም ስልጠናው አንድ ውጤት አስገኘ ቢባል አመራሩ እርስ በርስ የመተዋወቅ የመናበብ የሐሳብ የተግባር የዓላማ አንድነት ለአንድ አገር ነው የምንሰራው ለአንድ ህዝብ ነው የምንሰራው የአንድ ፓርቲ አቅጣጫ በተሰጠ አቅጣጫ ነው የምንሰራውና ትልቅ ውጤት እንደሆነ ተደርጎ መወሰድ አለበት። በጋራ ጠንካራ ኢኮኖሚን ለመገንባት ልምድና ተሞክሮም ለመቅሰም እድል የፈጠሩ የልማት ስራዎችንም በጉብኝቱ ላይ መታየታቸውም ተመላክቷል። ሁለንተናዊ ብልጽግና ስናረጋግጥ አንዱ አድጎ አንዱ ወደ ኋላ ቀርቶ አይደለም ማለት ነው። ስለዚህ አንዱ ክልል ላይ ያለው ልማት ሌላው ክልል ላይ ደግሞ ምን ይመስላል፣ አንዱ ክልል ላይ ውስንነት ያለበት ሌላ ክልል ላይ ደግሞ እንዴት አድርጎ ነው የተሻገሩት የሚለውን ነገር በደንብ ነው እንትን ያለው። በተለይ የዘንድሮ ስልጠና ርዕሱ አንዱ እንደውም ቱሪዝም ፓርት ነበርና አቅሞቻችን ምን ይመስላሉ በየአካባቢ ያለው አቅሞቻችንን ለመለየትም በጣም ጠቅሞናል ማለት ነው። እኛ ወደኛ ክልል ላውን ብንሄድ ተቆጥሮ ማልቅ ሐይቆች አሉ። ስለዚህ ዝም ብሎ ከዚህ በፊት እንኳን በጥሩ ነገር ላይ አውለን ያላዋልንበት ሁኔታ ስለነበረ ዳይሬክት ላውን ቅድም ስናየው ትልቅ ቁጭት ነው ያሳደረብን። የብልጽግና ፓርቲ የሐሳብ ጥራት ያለው ያለውንም በተግባር የሚፈጽም እንደሆነም በስልጠናው የተሳተፉ አመራሮችም አንስተዋል። ስልጠናውም የበለጠ መነቃቃትን የፈጠረ መሆኑም ተመላክቷል። ብልጽግና ፓርቲ የሐሳብ ጥራት ያለው የገባውን ቃል በተግባር የሚፈጽም ፓርቲ ነውና እየሰራን ላለናቸው ማየት ምንፈልጋትን የበለጸገች ኢትዮጵያ እውን ለማድረግ በገጠር በከተማ በኢንዱስትሪ እንደዚሁም በቱሪዝም በተለወጠ የስራ ባህል መስራትን ታሳቢ ያደረገ ነውና ስልጠናው ቁጭትን የፈጠረ ተነሳሽነትን በውጤቱን ለካው ካልን ተነሳሽነትን የፈጠረና ቀጥሎ ላለው ምዕራፍ ስንቅ የሚሆን ስልጠና ነው። ሀገርን በጠንካራ መሰረት ላይ ለማቆም የሚደረገውን ጥረት የሚያግዝ የበቃና የነቃ አመራርን ለመፍጠር የስልጠና መርሃ ግብሩ አስተዋጽኦ እንዳለውም ተመላክቷል። እዚሁ ጉዳይ አልወጣንም። የብልጽግና ፓርቲ ከፍተኛ የስራ አመራሮች ባለፉት ቀናት የወሰዱት ስልጠና የኢትዮጵያን ህብረ ብሔራዊነት የሚያጠናክርና የሀገሪቱን የብልጽግና ጉዞ እውን ለማድረግ በሚሰሩ ስራዎች ዙሪያ ግንባር ቀደም ተሳታፊ እንዲሆኑ አቅም እንደፈጠረላቸው ተናግረዋል። የብልጽግና ፓርቲ ከፍተኛ አመራሮች ከስልጠና ባሻገር በኦሮሚያ ክልል በተለያዩ አካባቢዎች የመስክ ምልከታም አካሂደዋል። ባልደረባችን ወይንሸት ደጀኔ አስተያየቶችን አሰባስባለች። በቀጣይ ለምንገነባው ህብረ ብሔራዊ ኢትዮጵያ ፋይዳው የጎላው ነው። ባደረግናቸው ልውውጦች ቀጥሎ ኢትዮጵያ አንድ እንዲሆን አንድ እንድትቆም የተለያየ ብሔር ብሔረሰብ ቢኖር እንኳን ኢትዮጵያ አንድ እንደሚያደርገን እድል የሰጠን ኋላ ቀር ክልል ወይ አጋር ወይ አጋዝ የሚባል ስላሌለ ተልኳችንም አንድ ነው። ስለዚህ እዚህ ያየናቸው ነገሮች ደግሞ ወደ ክልል ወርደን እኛ ሀገር በረሃም በሚሆኑ ሁሉ መቅበብቀል የሚችልበት መስራት የምንችልበት ብዙ የልማት ትሩፋቶች ብዙ አረንጓዴ አሻራዎች የሰራንበት በጠቅላይ ሚኒስትራችን በተሰጠን ተልኮ አሁን ደግሞ እዚህ ያየናቸው ነገሮች ደግሞ ወደ ተግባር እንቀይረዋለን። ወሬ ብቻ ሳይሆን መሬት ላይ እንዲታይ እናደርጋለን።
እንግዲህ ከስልጠናው ቀጥሎ የሰለጠነው ስልጠና በተጨባጭ ህዝባችን ውስጥ ያለውን ለማየት ነው። ታሪካዊ ጉዳዮችን አይተናል። በተለይ ተረጅነትን ለማስቀረት እየተሰሩ ያሉትን ሰፋፊ እርሻዎችን ለመጎብኘት ሞክረናል። የወንዝ ዳርቻዎችን ጉዳዮችን በስፋት ለማየት ሞክረናልና እነዚህን አጠቃላይ ጉዳዮችን ደግሞ ወደ ማህበረሰቡ ወስደን በተጨባጭ ወደኛም አካባቢ ለመቀየር ከፍተኛ ጥረት ነው የምናደርገው የሚል ሀሳብ ነው ያለኝ። በስልጠና ወቅት አንደኛ ስለ ብሔራዊ አንድነትን ለማስፈን ብዙ ትውውቆችን አድርገናል። ኢኮኖሚያዊና ማህበራዊ ገጽታው ኢትዮጵያ ምን እንደሆነም በሰፊው የተረዳንበት ሁኔታ አለ። በተለይ ያገኙትን ተሞክሮ ይዤ ደግሞ ወደ ከተማ ሲመለስ ያለን አቅምን ሁሉ ፖቴንሻልን ሁሉ በማውጣትና ህዝቡ እንዲገለገልበትና ለሁለንተናዊ ብልጽግና ከተማችን ለወደፊቱ እንድትቀጥል ለማስቀጠል ብቁ ዝግጅት ሆኛለሁ የሚል ሀሳብ ለማስጠን ነው። የኢትዮጵያ ስራ ፈጣሪ ወጣቶች ማህበርና የሳውዲ አረቢያ የአነስተኛና መካከለኛ ኢንተርፕራይዞች ተቋማት ባለስልጣን ሙንሻት በዲጂታልና የአገልግሎት ዘርፎች ላይ ትብብርን ለማሳደግ የሚያስችል ስትራቴጂካዊ ትብብር መፍጠራቸውን አስታወቁ። በሁለቱ ተቋማት መካከል የተደረገው ይሄው የመግባቢያ ስምምነትም የኢትዮጵያን ስራ ፈጣሪ ወጣቶች ማህበር ፕሬዝዳንት ሳሚያ አብዱል ቃድርና የሙንሻት የጋራ ጉዳዮች ኃላፊ አብዱል ሞህንሲት አልሳሊም በጋራ ተፈራርመዋል። ስምምነቱን በሳውዲ አረቢያ የፌድሪ ባለሙሉ ስልጣን አምባሳደር ዶክተር ሙክታር ከድርና የሙንሻት ዋና አዛዥ የሆኑት ሳሚ ኢብራሂም አልስሁቲኒ በተገኙበት ተከናውኗል። በትብብሩ የእውቅና የቴክኖሎጂ ሽግግርን፣ የጋራ ስራዎችን፣ የአቅም ግንባታና ድንበር ተሻጋሪ የገበያ ተደራሽነትን ለማዳረስ እንደሚያግዝም በሁለቱ ወገኖች መካከል ተጠቅሷል። በስምምነቶች ሙንሻት ከሁለቱም ወገን ያሉ ስራ ፈጣሪዎች ውጤት በማስመዝገብ ዓለም አቀፍ ተሞክሮዎች እንዲጠቀሙ በዓለም አቀፍ ዙሪያ ካሉ የስራ ፈጣሪ ድርጅቶች ጋር ደግሞ ትብብርን እንዲያሰፉና ቀጠናዊና ዓለም አቀፋዊ ገበያዎችን እንዲያካትቱ ለማስቻል ያለመ ስምምነት ስለመሆኑ ተገልጿል። የቴክኖሎጂ ችሎታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል። በኢትዮጵያ ተጠናክሮ የቀጠለው የወል ትርክት ግንባታ ህብረ ብሔራዊት ኢትዮጵያን ለመገንባት ያለው አስተዋጽኦና መገለጫዎቹ ምንድናቸው የሚል ነው። ቀደም ሲል ያስተዋወቅኳችሁ እንግዳችንም ከደቂቃዎች በኋላ ምላሽና ማብራሪያ እየሰጡን ይቆያሉ። ይህን ዘገባ ከዛ አስቀድሞ ልጋብዛችሁ። በኢትዮጵያ የጋራ ትርክትን በመገንባት ህብረ ብሔራዊት አንድነትን ማጠናከር እንደሚገባ ይገለጻል። ለሀገራዊ ብልጽግና ተከታታይ እድገት የላቀ ፋይዳ እንዳለው በሚታመነው አሰባሳቢ ትርክት የኢትዮጵያን ሁለንተናዊ መልክ የመግለጡ ስራ ተጠናክሮ መቀጠል እንደሚኖርበትም ይታመናል። በጉዳዩ ዙሪያ ባልደረባችን ምንተስኖት ይልማ ተከታዩን ዘገባ አጠናክሯል። ሀገር ካሳለፍነው ትላንት የምትሰፈር ከታሪካችን የምትቀዳ የትርክት ውጤት ናት። በመሆኑም በዛሬው አመለካከታችን ላይ ተመስርቶ ስለ ትላንት የሚነገረን ትርክት በህዝቦች መካከል አንድነትን እንደሚፈጥር ቢታመንም ብዝሃነትን የማይቀበል ልዩነትን ማጉላት ባህሉ አድርጎ በቆየው የኢትዮጵያ ፖለቲካ ምክንያት የግጭት አዙሪት ከብዶን ስለመቆየቱ ይነገራል። ብዝሃነት መገለጫቸው የሆኑ ልዩ ልዩ ማንነት ያላቸውን ህዝቦችን በጋራ ያስተሳሰረው የአድዋ
ድልን ምስክር ያደረገች ሀገር ዛሬም ከ80 በላይ ብሔረሰቦችን በጉያው አቅፋ በምታኖረው ምድር ህብረ ብሔራዊነትን ያገለለ ትርክት ለመገንባት መሞከር መሰረት የሌለውን ህንጻ ለማቆም እንደ መጣር ያለ ሞኝነት ነው ሲሉ በርካቶች ይመሰክራሉ። የተዛባ ትርክት የመጣው በአንድ ጀንበር አይደለም። የተዛባ ትርክት የረጅም ዓመታት ድምር ውጤት ነው እዚህ ደርሶ በሽታም ችግርም ይሆነ ያለው። እኛ በታሪክ ስንወቃቀስ የምንኖር ሳይሆን ታሪክን በልኩ እውነታውን በልኩ አስቀምጦ የጋራ የሆኑትን በጋራ ትርክታችን አካል አድርገን ወደፊት ተመልክተን የወደፊት የጋራ አጀንዳዎቻችንን በጋራ የምንፈታበት የነበሩ ትርክቶች የፈጠሯቸው ችግሮች ያሁን እንቅፋት እንዳይሆኑ ደግሞ አስተካክለንና በሚያግባቡን ጉዳዮች ተግባብተን ወደፊት ለመጓዝ የሚያስችሉ የተለያዩ ስራዎች እየተሰሩ ነው በዚህ ሀገር። የጋራ ድላቸውንና ህመማቸውን በጋራ የተካፈሉ ህዝቦች ታሪካዊ ክስተታቸውን፣ ባህላዊ ክዋኔዎቻቸውን እንዲሁም ኢኮኖሚያዊና ፖለቲካዊ ተሞክሮቻቸውን ከትውልድ ወደ ትውልድ የሚያሻግረው ብቸኛው መንገድ የሆነው ትርክት ትላንትን ከዛሬ በማስተሳሰር ነገን የሚሰራ የሰው ልጅ ማህበራዊ አንድነትና አብሮ የመኖር እሴትን የሚያጎላ እንዲሆን መስራት የዚህ ትውልድ ታሪካዊ ኃላፊነት እንደሆነ ይታመናል። ፍጹም ልዩ ነኝ ልነጠል ትክክል አይደለም። ፍጹም አንድ ነን ከኔ ውጭ መልክ የለህም ትክክል አይደለም። ብዙ ነን ግን በጋራ ሆነን ይበልጥ ማማር እንችላለን። በጋራ ሆነን እንደ ፍሩት ፓንች በአንድ ዲሽ ላይ መቅረብ እንችላለን። ያማረ ዛፍ የበዛ ፍሬ ያለው ዛፍ ቅጠሉ የሚያብረቀርቅ ያማረ እንዲሆን ከፈለግን ናሬሽኖቻችን ለልጆቻችን የምንመግበው ነገር ባላንስድ መሆን አለበት። ለአብነት ቻይና የብዛ ህዝብ ተሳትፎ የሚለውን ዘመናዊ ትርክቷን በማስረጽ የውስጥ አንድነቷን ማጠናከር ችላለች። አሜሪካንን ጨምሮ በርካታ ሀገራት የጋራ በሚያደርጉ ትርክቶቻቸው ላይ ቀድመው መስራታቸው ጉልበት ሆኗቸው ብልጽግናቸውን አረጋግጠዋል። ኢትዮጵያም ከትላንት እስከ ዛሬ በውስጥና በውጭ ያሳለፈችው ጦርነት ካሳረፈባት ጠባሳ በቶሎ ለማገገምና የትላንት ዕዳውንም ምንዳውንም በጋራ ለመካፈል ልዩነቶችን አርግቦ የወል ትርክት መገንባት ይገባታል። ያንን ነባር ዕውቀታችንን ቀርተን ለዛሬ ፍጥነት ጨመረንበት፣ እሴት ጨመረንበት፣ በገጠሙን ችግሮች ልክ ሳይሆን ከችግሮቻችን በላይ በሆኑ እሳቤዎች መተን የማይቻሉ ነገሮች ወደሚቻል ዓለም ማምጣት የምንችለው ከታሪካችን እውነትና ዕውቀት ቀርተን ስንመጣ ያንን በትውልድ አይምሮ ውስጥ ኢንከልኬት ማስረስ ስንጀምር ያኔ ነው አዲስ ትርክት መገንባት የምንችለው ማለት ነው። የሆነችውን ሆና ዛሬ ላይ የደረሰችው ኢትዮጵያ በመደመር እሳቤ ላይ የቆመ ህብረ ብሔራዊ አንድነትን የሚያጸና የጋራ ትርክት የመገንባት ጉዞ ሀብቷን ለማሰባሰብ አቅሟን ለማጠናከር የሚረዳ በልዩነት ውስጥ የሚታየውን መልኳን የሚገልጥ አዲስ ምዕራፍ መጀመሯ ማሳያ ነው። በዚህ ሰማይ ስር የሚረክስ ባህል፣ የሚጣል እሴት፣ የበዛ ዋጋ የሚቆረጥለትም ሆነ ያነሰ ተመን የሚወጣለት ማንነት አይኖርም። ከነጠላ ወደ ብዝሃ ማንነት በማደግ አንድ የበለጸገች ሀገርን በጋራ የመገንባት ርዕይ። ነጠላ ትርክት፣ ነጠላ ህልም፣ ነጠላ መዳረሻ እንደዚህ ተዘበራረቀ ነገር ወደ አንድ ግብ የማይወስድ ነው የሚሆነው። ሰብሰብ እናርገው። የገዢ ትርክት አስፈላጊነት የጋራ ሀገር፣ የጋራ ብልጽግና፣ የጋራ ትውልድና ያማረ ብሩህ መጪ ዘመን ለመገንባት ነው። ፖለቲካዊና ኢኮኖሚያዊ ብልጽግናን የሚያረጋግጥ ሀገር ለመገንባት በሚደረገው ጉዞ ዘመኑን የሚመጥን አዲስ ትርክት መገንባት በኢትዮጵያ አማራጭ ብቻ ሳይሆን ብቸኛ ምርጫ መሆኑን በርካቶች ይስማማሉ። እዚህ ጉዳይ ላይ ልናቆያችሁ ነው። የተወደዳችሁ ቀደም ብለን ያስተዋወቅናችሁ እንግዳችን ተጨማሪ ምላሽና ማብራሪያ ሊሰጡን ስቱዲዮአችን ይገኛሉ። ከሳቸው ጋር መጠነኛ ቆይታ ይኖረኛል። እንግዳችን የታሪክ መምህሩ በላይ ስጦታው፣ ለጊዜው ታብዝቼ ነው የማመሰግነው። እንግዲህ የኢትዮጵያ ታሪክ እድሜ ጠገብ ነው። የጋራ የሆኑ ታሪኮቻችንም እንደዛው ዘለግ ላሉ ዓመታት ከስልጣኔዋ ጋር አብረው የቆዩ ናቸው ይባላል። በእርግጥም እውነት ነው። ነገር ግን እነዚህ የጋራ የሆኑ ታሪኮችን ተጠቅሞ ገዢ ትርክትን ለመገንባት አልተቻለም እና ብዙ ተግዳሮቶች ደግሞ ሀገሪቱም አጋጥሟታል። ስለምን ይሆን? በመጀመሪያ ደረጃ በጣም አመሰግናለሁ። እንግዲህ የጋራ ታሪካችንን መሰረት አድርገን የጋራ ትርክት መስርተን ገንብተን
ሀገራችን ማሳደግ ያልተቻለበት በአሁኑ ጊዜ ይሄ በእውነቱ ከፍተኛ ፈተና ሆኗል። ለሀገሪቱ ከፍተኛ ተግዳሮት ነው። ይሄ የሆነበት ምክንያት እንግዲህ ህዝባችን በአንድነት ትከሻ ለትከሻ ተያይዞ የመጣበትን የውጭ ወራሪ ጠላት አሳፍሮ በመመለስ አኩሪ ታሪክ አለው። በአሁኑ ጊዜ ይሄ የጋራ ታሪካችን አይነገርም። ነጠላ ትርክት ነው የሚነገረው። የብሔረሰብ ታሪክ ነው የሚጻፈው። ያ ብሔረሰብ ከኢትዮጵያ ውጭ እንደው እንደ ደሴት ብቻውን የኖረ እስኪመስል ድረስ ከሌሎቹ ጋር ምንም አይነት ትስስር የባህል፣ የታሪክ፣ የስጋ ዝምድና፣ የደም ትስስር ሁሉ እያለው ነጥለው ግን ፈልጠው ቆርጠው ለብቻው የብሔረሰብ ታሪክ ይጽፋሉ። አንዳንዶቹ ደግሞ ቅኝ ተገዝተናል። እንግዲህ አንድ ሀገር ራሱን በራሱ የወንድማማቾችን ጸብ ሁሉ እንደ ውጭ ሀገር ጸብ እያስመሰሉ የሚጽፉም አሉ እና ይሄ መስተካከል አለበት። ሌላው ይሄ ያልተቻለበት ምክንያት አገሪቱ በአሁኑ ጊዜ እንግዲህ በውስጧ ታውካለች። ውስጧ ሰላም ስለሌለ ይሄ የውስጥ ሰላም እጅግ በጣም ጠቃሚ ብቻ ሳይሆን ግድ አስፈላጊ ነው። ለምሳሌ በዓለም ላይ የነበሩትን ታላላቅ ግዛቶች እንደ ሮማ፣ እንደ ግሪክ፣ እንደ ፋርስ፣ እንደ ቢዛንታይን የነበሩት ታላላቅ ግዛቶች የወደቁት መጀመሪያ በውስጥ ታውከው ነው። የውስጥ ሰላም ስላልነበራቸው ነው። ስለዚህ ሀገራችን ይሄን የውስጥ ሰላም እንደ መንግስትም ህዝብም ያኮረፉ አካሎችም ለሀገራችን ሲባል የውስጥ ጉዳያችን ትተን የእርስ በርስ ቅራኔያችን ትተን ለሀገራችን እድገት ለሀገራችን አንድነት የምንሰራበትን ለሀገራችን እመርታ የምንሰራበት ሁኔታ ብናስቀድም፣ አለበለዚያ በዚሁ ከቀጠል አሁን ዛሬ ያለው ህልውና ወደፊት ለመኖሩ በጣም አስጊ ነው የሚሆነው። የቀደሙት አባቶቻችን ውሾች ባጥንት ይጣላሉ፣ በጅብ ግን ይስማማሉ ይባላል። የውስጥ ጉዳይ ሊያነታርክ ሊያጨቃጭቅ ይችላል። የውጭ ጠላት ሲመጣ ግን አንድ ላይ ሆነው ነው ያንን ታሪካዊ ስራ የሰሩት። እንደገና ደግሞ አሁን ይሄ የህዳሴው ግድብም ራሱ የታሪካዊ ትብብራችን አንድነታችን መገለጫ ነው። እንዲህ አይነቶችን አንድ የሚያደርጉን ላይ ስላላተኮርን ነው ብዬ አስባለሁ። መልካም መምህር፣ እንግዲህ ኢትዮጵያውያን በአንድነት በጋራ ሲቆሙ አድዋን የመሰለ ግዘፍ የነሳ ታሪክ ሰርተው የፓን አፍሪካኒዝም መነሻ እንድትሆን አድርጓታል ኢትዮጵያን። በእርግጥም የታሪኮቻችን አንጓዎች የመሰባሰብና የአንድነት ሲሆኑ አድዋ ኢትዮጵያን ብቻ ሳይሆን መላው ጥቁር ህዝቦችን ያስከበረ ድል እንደሆነም ይታወቃል በታሪክ እና ይሄ የወል ትርክት ነው ተብሎ ይታሰባል። በጋራ መቆም አሸናፊነት ነው፣ ኃይል ነው፣ ጉልበት ነው የሚባለው ጽንሰ ሀሳብ እውን የሆነበትም ነው እና እነኚህን የመሳሰሉ ታሪኮችን የወል ትርክት ለመገንባት እንዴት ነው መጠቀም ያለብን? የወል ትርክትን ለመገንባት እንግዲህ በመጀመሪያ ደረጃ ሰው የሚለው የጋራ ማንነታችን አለ። ከዛ ሲቀጥል ደግሞ ኢትዮጵያዊነታችን ከበቂ በላይ ነው ለአንድነታችን። እንደ ከ50 ዓመት በፊት አንድ የተደረገ ጥናት አለ። የሰው ልጅ በየትኛውም የዓለም ጫፍ ያለ የሰው ልጅ በየትኛውም ላለው የሰው ልጅ 99.8 ጊዜ ያስፈልገዋል ይላል። እንግዲህ ቀሪዋ 0.2% ነች እንደ ብቻችን እንድንሆን የሚያስፈልገው ማለት ነው። ኢትዮጵያዊ ሲሆን ደግሞ 100% ምናልባት ከዛም በላይ ነው አንድነታችን የሚያስፈልገው። ስለዚህ በአንድነታችን ላይ ብንሰራ ህዝባችን እኮ የመንግስት አንድነት በላላበት ጊዜ በተዳከመበት ጊዜ ህዝቡ በንግድ ይተባበር ነበረ፣ ከዳር እስከ ዳር ይተሳሰር ነበረ። ከአንዱ ወደ አንዱ ችግር ሲኖር፣ ማህበራዊ ቀውስ ሲኖር፣ የተፈጥሮ አደጋ ሲኖር ከዛኛው አቅጣጫ ህዝብ ሲመጣ የዚህኛው ያለው አቅፎ ይቀበለው ነበረ። ዛሬም እንዲህ አይነቱ ታሪካዊ እሴቶቻችንን ትንሣኤ እየሰጠን ለሚመጣው ትውልድ መልካም ነገር ገንብተን በዚህ ታሪካዊ ጉዟችን ውስጥ ለሀገራችን አንድነት ፈርቀዳጅ የሆነ ሚና ሊኖረን ይገባል ብዬ አስባለሁ። ይህን የመጨረሻ አደርገዋለሁ መምህር፣ በአጭሩ እንዲያዩልኝ ይፈልጋለሁ። ኢትዮጵያ በአሁኑ ሰዓት ህብረ ብሔራዊ አንድነቷ የተጠበቀች የታፈረች ሀገር ለመገንባት በሚደረገው የፖለቲካ ኢኮኖሚ እንቅስቃሴ ውስጥ የወል ትርክት ፊት ለፊት እየወጣ ይመስለኛል። የተቃርኖ ፖለቲካ ቦታ እንደሌለው ማሳያ ነው በዚህ ሀገር ላይ። የጋራ የሆኑ ማንነቶቻችን፣ ትርክቶቻችን ጎልተው እንዲወጡ
የታሪክ ዳራዎችን ለታሪክ ተመራማሪዎችና ምሁራን የመተው ነገርና ከምሁራን ምንድነው የሚጠበቀው ቢባል ምንድነው ምላሽዎት? እንግዲህ ከምሁራን በመጀመሪያ ደረጃ አንድ የሚያደርጉ ነገሮችን ታሪካዊ ትስስሮቻችንን የአንድነት መሰረቶቻችን እነዚህ እያጎሉ ጥናት እያደረጉ ለመንግስት ምክረ ሀሳብ ማቅረብ አገሪቱ የምታድግበትን አንድ የምትሆንበትን ምክረ ሀሳብ ማቅረብ ከምሁራን ይጠበቃል። ከምሁራን ብቻ ሳይሆን አጠቃላይ አገሪቱ ፈተና የሚገጥማት አሁን ከውስጥም ከውጭም ስለሆነ የውስጥ ጉዳዮቻችን በሰላም መፍታት ይሄን የሚያስችልበትን ምሁራንም እንደዚሁ የሀገር ሽማግሌዎችም የሃይማኖት አባቶችም ርብርብ ማድረግ ሌላ የተለያዩ ባለሙያዎች ለምሳሌ አርቲስቶች፣ የህግ ባለሙያዎች ስለ ሀገር አንድነት የሙዚቃ ሰዎች ማቀንቀን፣ ገጣሚያን መግጠም እንዲህ ህፃናትን በትምህርት ቤት ስለ አንድነት ጠቃሚነት ማነጽ አንድ ሀገር የነገው ስኬቷን ጥሩ እንዲሆን ካሰበች ዛሬ ህፃናት ላይ መሰራት አለበት። ለዚህ ደግሞ መንግስት ባለሙያዎቹ ራሳቸው የሚያደርጉትን ርብርብ መንግስት ደግሞ እገዛ ቢያደርግላቸው ለምሳሌ አርቲስቶችን፣ ሰዓሊዎችን፣ ገጣሚያንን፣ የህግ ባለሙያዎችን፣ ዲፕሎማቶችን ያው የመንግስት ዲፕሎማቶች እንዳሉ ሆኖ ፐብሊክ ዲፕሎማሲ ደግሞ አለ። በሀገራቸው በግላቸው ደግሞ ለሀገራቸው መልካም የሚሰሩ አሉ። እነሱ ሁሉ መንግስት እገዛ ቢያደርግላቸው ጥሩ ውጤት ይመጣል ብዬ አስባለሁ። የታሪክ መምህሩ በላይ ስጦታው ስቱዲዮአችን ተገኝተው ሰፋ ያለ ምላሽና ማብራሪያ ስለሰጡን በተመልካቾች ስም አብዝቼ ነው የማመሰግነው። መልካም ጊዜ። አመሰግናለሁ። የለውጥ እሳቤ ከምናብ ይልቃል። ከጊዜያዊ ችግር ከደመናው ማዶ ከውጥንቅጥ በላይ በሰነቀው ፍኖት ጮራ ይፈነጥቃል። ድህነትን ሰብሮ ሀገር ለማሻገር በንስር ከፍታ መብረር ይጠይቃል። ሰው በያለበቱ በስራው ከተጋ ያለው ታማኝነት ለለውጥ ያበረ በአንድነት ተነስቶ ፈጠራን ያልማል ጊዜን ተመክቶ። የምናብ ትርጉሙ ድንቅ ነው በእውነት የማድረግን አቅም የመከወን ብልሃት የፈጣሪን ጸጋ ማወቅ ነው መረዳት። ኢትዮጵያን ያሉ አትጠራጠሩ በእውነት በእምነት በእውቀት ከተሰባሰብን ጉዟችን ይቃናል፣ ህብር ያስጌጠናል። አዝግሞ መዘግየት ተንሸራቶ መጥፋት ላለፈው ይበቃል። ይልቅ ፈጥረን ፈጥነን ዘለል ለመሻገር ኢትዮጵያን ለማልማት ፈተናን ወደ ድል በመቀየር መትጋት። አብረሽ ያጌጥሽልንና ኢትዮጵያ በቤት ነሽ። ተመልሰናል። የተወደዳችሁ ቀሪ ጉዳዮቻችንም እንደቀጠሉ ናቸው። ለኢትዮጵያውያን የዓመታት ቁጭት የነበረውን የባህር በር ባለቤትነት ጉዳይ ከመረሳትና ቸልተኝነት ወጥቶ የሀገር አጀንዳ መሆን ችሏል። የባህር በር ባለቤትነትን ለማድረግና ሀገርን ወደ ከፍታ ለማሻገር ወሳኝ መፍትሄው ጽኑ ህብረ ብሔራዊ አቋም መሆኑን ምሁራን ይናገራሉ። መሐመድ አልቃድር በጉዳዩ ዙሪያ ተከታዩን ይዟል። ኢትዮጵያውያን የተዘጋባቸው የባህር በር የተዳፈነ እሳት ሆኖ በረመጡ ሲንገበገቡ ዓመታትን ተሻገሩ። ያኔ ባህር በሯ ስለምን ተዘጋ ሲሉ ያንኳኩ ልጆቿም ብዙ ነበሩ። ግን የተሰጣቸው ስም የሰው ፈላጊ ጦረኛም የሚል ሆነ። ኢትዮጵያ ላለፉት 50 ዓመታት ሁለት የባህር በሮች ነበሯት። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። ሆኖም ግን ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር።
የባህር በር ጉዳይ ለኢትዮጵያ የቅንጦት አይደለም፣ የኢኮኖሚዋ ሕይወት የህልውናዋ ትንፋሽ ቢሆን እንጂ። ያኔ የባህር በርን ያነሳ ሞቱን የናፈቀ ይመስል የነበረበት ሂደት ከብዙ ዓመታት መረሳትና ቸለተኝነት በኋላ የባህር በር ጉዳይ የሀገር አጀንዳ ሆኗል። ታላላቅ ሀገራዊ ራዕዮችን ላላት ሀገር ኢትዮጵያ፣ ግዙፍ ኢኮኖሚን ለመገንባት ለምትታትረው ሀገር ኢትዮጵያ ከችግሮቿ የመላቀቂያ ወሳኝ መፍትሄ ነው የባህር በር ባለቤትነት። በጣም ብዙ ግጭት ባለበት አካባቢ ባህር የተቆጣጠረ መሳሪያንም ይቆጣጠራል። ጅቡቲ ላይ ለምሳሌ ያችን የምታህል ትንሽ ሀገር ውስጥ የጦር ካምፕ የሌለው ሀገር አይገኝም። እነዚህ ሀገሮች ከሩቅ መጥተው ስለገባቸው ነው። ባህር ማለት ቁልፍ ነው። የባህር በር ጥያቄ ልክ የሆነ የፖለቲካ ጎል ማስቆጠሪያ አድርገን መቁጠር ልክ አይደለም። ኢትዮጵያ የብዙ ዘመን ስልጣኔ ባለቤት፣ ለአፍሪካ የነጻነት ምሳሌዋ ብትሆንም የውስጥ ሽኩቻና ያልተፈቱ እናም ያልሰለጠኑ የፖለቲካ ቀውሶች ለዘመናት የቁልቁለት ጎዳና ላይ አቆይተዋታል። ይህ ሂደት የዛሬን ትውልድም የአባት ዕዳ ወራሽ አድርጎታል። ታዲያ የከራረሙ የቀውስ መነሻዎችን መሻር ወደ ከፍታም ለመሻገር መፍትሄ ነውና ሀገርን ከግለሰቦች ፍላጎትና ከጠባብ ፖለቲካዊ አረንቋ ነፃ ማውጣት ትርምስን ሰብሮ ወደ ከፍታ መሻገሪያው ድልድይ የቀደሙትን የአንድነት ድሎች አንግቦ በጋራ በመስራት ነው። የባህር በር ጉዳይ ወደ ተጨባጭ ባለቤትነት ማሸጋገር የዚህ ትውልድ ዕዳ ነው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የታላቁ ሀገር ኢትዮጵያ የመላቅ ጉዞ ሁሌም የውጭ ኃይሎችን ትኩረት ይስባል። ጠላት የደከመና ክፍት በርን አፍቅሮተ መክዳት በሰፈረባቸው የጥፋት ኃይሎች በኩል ሲያገኝ የሀገርን ሰላምና ልማት ለማደናቀፍ ዘወትር ይጥራል። ከዚህ መነሻ ኢትዮጵያውያን በዘር በፖለቲካ ልዩነት ተከፋፍለው ለውጭ ኃይሎች የጋራ ጠረጴዛ መሆን እንደሌለባቸው በርካቶች የሚያነሱት ነው። የእድገት ጉዞ ስብራት፣ የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄም መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሀሳብ ለመቋጨት ብቻ አይደለም። ከአዳራሽ ውጪ የሚንሸራሸሩ ሀሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ነው። ቀጣዩ ትውልድ ዕዳን እንዳይወርስ ጠንካራና ያልተከፋፈለች ኢትዮጵያን፣ የዘመን በረከትን፣ የብዝሃነት ውበት የሰፈነባትን፣ አንድነት የጸናባት ታላቅ ሀገርን በማስረከብ ኢትዮጵያን ወደ ማትንሸራተትበት ከፍታ ማሻገር የዚህ ትውልድ አሻራ መሆኑን በርካቶች ያሰምሩበታል። ኢትዮ መልሕቅ በኢትዮጵያ ብሔራዊ ጥቅሞች፣ በባህር በር ጉዳይ፣ በወቅታዊ ሀገራዊና ቀጠናዊ ጉዳዮች ላይ ያተኮረ ዝግጅት ዘውትር ሰኞ፣ ሮብና አርብ ከምሽቱ 3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም የማኅበራዊ ትስስር ገጾች ላይ መተላለፍ ይጀምራል። ኢትዮ መልሕቅ በቅርብ ቀን ይጠብቁን። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነው ጉዳይ ላይ ደርሰናል።
የሩሲያ ኃይሎች በዶኔስክ ግዛት ወደምትገኘው ፖትሮቪስክ ከተማ ስለመግባታቸው አስታወቁ። ሞስኮ ካለፉት 6 ወራት ወዲህ የውጊያ ስልቷን ቀይራ የዩክሬን ጦር የሎጂስቲክስ አቅርቦት ላይ ማነጣጠሯ ለዚህ መንስኤ ስለመሆኑ እየተገለጸ ነው። ባልደረባችን አለምነህ ዋሴ በትንታኔ ተመልክቶታል። በኢትዮጵያ 2016 የካቲት የአድቪካ መማረክ በኋላ ፖክሮቭስክ ራሽያ እጅ ላይ የወደቀች የመጀመሪያዋ ትልቋ ከተማ እየሆነች ነው። የራሽያ ኃይሎች የከተማዋን ሰሜን ምስራቅና ደቡብ ተቆጣጥረው መሃል ላይ ቤት ለቤት እየተፋለሙ ነው። ከ94 በላይ የከተማዋ መሃል ሕንፃዎች በራሽያ ሰርጎ ገብ ተዋጊዎች ቁጥጥር ስር ወድቀዋል ይላሉ ዘገባዎች። ፖክሮቭስክ ከመንታ እህት ከተማዋ ሚርኖህራድ ጋር ከጦርነቱ በፊት የ100,000 ሕዝብ መኖሪያ ነበረች። አሁን ግን ሕንፃ ለሕንፃ መንገድ ለመንገድ ባፈሙዝ ከሚሳድዱ የሁለቱ የማሉ የተገዘቱ ተፋላሚዎች በስተቀረ 2,000 የሞላ እንኳ ነዋሪ የላትም። የራሽያ ጦር የሎጂስቲክስና የባቡር መናኸሪያዋ ከተማ እጁ ላይ መውደቋ ወደ ቀሪዎቹ ክራማቶርስክና ስሎቪያንስክ የመጨረሻውን ጦርነት ለመክፈትና የዲኒፕሮፔትሮቭስክ ውጊያን ለማፋፋም መንጠሪያ ሆና ታገለግላለች። የመማሟቻ የምሽግ ከተሞቻቸውን ያጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በአካል መገኘታቸው የሚያመጣው አንዳች ፋይዳ ቢኖር ብለው ባለፈው ማክሰኞ ጥቅምት 25 ቀን እዛው ፖክሮቭስክ ተገኝተው አያሌ የከተማዋን ተከላካይ ምድቦች ሲያጀግኑ እንደዋሉ የቴሌግራም ገጻቸው ላይ ጽፈዋል። ይሄ ሀገራችን ነው፣ ይሄ ምስራቃችን ነው፣ ፖክሮቭስክን ዩክሬናዊ እንደሆነች ለማቆየት ያለ ጥርጥር የሚቻለንን ሁሉ እናደርጋለን ብለው ነበር። ራሽያ ዛሬ መዳፏ ውስጥ እየጨበጠቻት የምትገኘውን ይችን ስትራቴጂካዊ ከተማ ለመቆጣጠር ጉዞ የጀመረችው ከእሷ በስተ ምስራቅ ከምትገኘው የአድቪካ መማረክ ማግስት ጀምሮ ነበረ። ከ21 ወራት በፊት በአድቪካና በፖክሮቭስክ መካከል የተሰገሰጉትን እጅግ በርካታ የውጊያ መንደሮችን ሥጋ መፍጫ በተባለ ውጊያ የንፉቅቅ እርምጃ እየተቆጣጠረች ፖክሮቭስክ ላይ ለመድረስ እነሆ 40 ኪሎ ሜትር ማገባደድ የቻለችው በ21 ወራት ነበር። የሩሲያው ፕሬዚደንት ቭላዲሚር ፑቲን አሁን ፖክሮቭስክ ላይ ቆመው የዘመቻቸው የመጨረሻ ዋንጫ የሆኑትን ከፖክሮቭስክ ሰሜን ምስራቅ አቅጣጫ የምትገኘውን ኮስቲያንቲቭካና የምሽግ መቀነት የሚሰኙትን ድሮሽኪቭካ፣ ክራማቶርስክና ስሎቬኒያስክን ለመቆጣጠር የሰራዊታቸውን ሙሉ አቅም ማቀናጀትና መገስገስ ይችላሉ። በመጨረሻም ስፖርት 43ኛው የጃን ሜዳ ኢንተርናሽናል ሀገር አቋራጭ ውድድር በመጪው እሁድ እንደሚካሄድ የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ። በፍሎሪዳ ለ46ኛ ጊዜ ለሚካሄደው በዚሁ የዓለም ሀገር አቋራጭ ውድድር ኢትዮጵያን የሚወክሉ አትሌቶች መምረጥ የውድድሩ ዓላማ ስለመሆኑ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ተናግረዋል። ለኢትዮጵያ የውድድር ዕድል መፍጠር ሌላኛው ዓላማ ሲሆን በመድረኩ 10 ክልሎችና ሁለቱም ከተማ መስተዳድሮች እንደሚሳተፉ ተገልጿል። ከ1200 በላይ አትሌቶች በሚሳተፉበት በዚህ ሀገር አቋራጭ ውድድር በ6 ኪሎ ሜትር ወጣት ሴቶች፣ በ8 ኪሎ ሜትር ወጣት ወንዶች እንደዚሁም በሁለቱም ጾታ በአዋቂዎች የ10 ኪሎ ሜትር ውድድር የሚደረግ ይሆናል። በተጨማሪም በውድድሩ የታንዛኒያና የሱዳን አትሌቶች እንደሚሳተፉ የተገለጸ ሲሆን ፌዴሬሽኑ ከዕድሜ ተገቢነት ጋር በተገናኘ ከክልሎች ጋር ጠንካራ ስራ ስለመስራቱ አስታውቋል። የውድድሩ ቦታ በተሻለ ጥራቱን የጠበቀ ለማድረግ ታዲያ ስራዎች እየተሰሩ እንደሚገኝም ተገልጿል። ለውድድሩ 7 ሚሊዮን ብር የተመደበ ሲሆን ከኢትዮጵያ ኦሎምፒክ ኮሚቴ ጋር በጋራ በመሆን ለአሸናፊ አትሌቶች የ100,000 ብር የገንዘብ ሽልማትም ተዘጋጅቷል ተብሏል። ውድድሩን የኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ስርጭት ለአድማጭ ተመልካቾቹ የሚያደርስ ይሆናል። የተወደዳችሁ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ለዛሬ አርብ ምሽት በቀጥታ ስርጭት ይተላለፍላችሁ የነበረው ኢቲቪ ዜና 57 ይሄው ነው። ስለተከታተላችሁን ኢቢሲን ምርጫችሁ አድርጋችሁም ስለዘለቃችሁ አብዝተን እናመሰግናለን። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ጊዜ